ሆይ አሁን ይሄን የሚያልሰው እንዴት ነው ይዤላት የሚሄደው? ሄሎ እንዴ ሰውየውን እንዴት ብዬ ነው ይዤ የምወጣው? የሆነ ሸምበቆ ነገር እኮ ነው የሚያክለው። እስከ በር ብቻ ይዘሽው ውጪ። ታች መኪና ይዤ ቆሜያለሁ። እንዴ እስከ በርስ ቢሆን ታዲያ እንዴት አድርጌ ነው ይዤ የምወጣው? ከዚህ እኮ ማንሳት ነው የከበደኝ እኔ። እሺ ይኸው አንድ ሰው ልኬልሻለሁ። ሰዎቹ ሳይመለሱ ቶሎ ይዛችሁት ውጡ። እሺ ቶሎ ላኪው። ሮዛ ግን ቆይ ከልቧ ነው? እብድ ክፍሏ ድረስ ይዛ ገብታ አስተኛች። ለነገሩ እሱ ይሻላታል። በዚያ ኋላማ ማን ይነካታል? እብድ ቤት አምጥታ ታስታመም እንጂ። መጣ በእናትህ ና እስኪ አግዘኝ። ና በእናትህ ቶሎ በል ና። ተመስገን እዚሁ ባለሁበት ታንቆ ይገለኛል ብዬ ነበር። ተመስገን
ማኪ እዚህ ምን ትሰራለሽ? ምንም ማለቴ ሮዛ ክፍል ምን ትሰራለሽ እያልኩሽ ነው። ምንም ማሚ፣ እንዳጋጣሚ እኮ ስመጣ ቤት ውስጥ ማንም የለም ነበር። እዛ ዋሺ ማኪ። ቆይ ቅዱስን እዚህ ቤት ለማስወጣት ነው እንዴ? ኧረ አይደለም ማሚ፣ እንደዛ የሚባል ነገር የለም። እሺ ይሁን፣ አሁን ውጪ። ሮዛ ከመጣች ነገሮች ሁሉ ጥሩ አይሆንም። እንዴ ማሚ፣ እኔ እኮ ምንም ነገር አላደረኩም። እባክሽ ማኪ፣ እባክሽ ልለምንሽ፣ ልጆችን ታያቸው። በእነሱ ህይወት እየገባሽ ልጆችን አትርብሻቸው። እሺ ማሚ፣ እወጣለሁ። አንቺን ግን ምን አድርጌሽ እንደዚህ ፊትሽን እንዳዞርሽብኝ አላውቅም። እኔ ፊቴን አላዞርኩብሽም ማኪ፣ አሁንም እናትሽ ነኝ። መጥፎ ሁኔታዎችን መሸከም አልችልም። እኔ በፈጣሪ እጅ የተያዝኩ ሰው ነኝ። ጥሩ ነገር ማድረግ ብቻ ነው የምፈልገው። እሺ ማሚ፣ እሺ። እባክህ አምላኬ ሆይ ለልጄ ስትል እባክህ ይህን ልጅ ማርልኝ። እባክህ ምህረት አድርግለት አምላኬ ሆይ እባክህ። ኧረ ቆይ ምንድን ነው? ኧረ ሰላም በእናትሽ አንሹ፣ በእናትሽ እጭ እሺ እሺ ሰላሜ የት ነሽ ንገሪኝ። ሰላሜ እባክሽ ተረጋጊ። ቆይ ስትገቢ የት እንዳስገቡሽ አታስታውሽም? ሰላም አስታውሺ። እሺ ረጋ ብለሽ አስታውሺ። አይዞሽ እሺ
ናታን አንተ ጋር ለመድረስ እኮ በጣም ሩቅ ነው። ስጠራ ደግሞ አሰማም። ናታን የምነግርህ ነገር አለ። ናታን ምን ይሁን ነገር አለ እንዴ? እውነት ናታን ስማኝ፣ የምነግርህ ነገር አለ። ይኸውልህ ትሰማኛለህ? ነገ ፍርድ ቤት እቆማለሁ። ምናልባትም ይፈረድብኝና አልገባ እችላለሁ፣ ግን እውነቱን የምናገርበት ጊዜው አሁን ነው። ቆይ ምንድን ነው የሆንከው? የሆንከው ነገር አለ እንዴ ናታን? አንተ ናታን እንዴ ናታን ምንድን ነው የሆነው? ሰላም ተረጋጊ ሩዛ ነኝ። ተረጋጊ እሺ፣ ምንም አልተፈጠረም። ተነሽ አሁን እንሂድ። ሩዝ እኔ ቤት አልሄድም። ናታንን አይኑን ማየት አልችልም። እሺ አሁን ስለ ናታን አይደለም ስለ አንቺ ነው። መጀመሪያ አንቺ ደህና መሆን አለብሽ። እኔ መቼም ደህና አልሆንም። መቼም እባክሽ ተረጋጊ። አሁን ተነሽ ከዚህ እንሂድ። ናታን ልጄ ምንድን ነው የሆንከው? ማየ እባክሽ ምንም ነገር አትበይ። ገብቼ መተኛት ወስድ። እንዴት ነው ምንም እንዳትይ የምትለኝ? እንደዚሁ ነው እያየሁ። ናታን ልጄ ናታን እሺ ተሳክቷል። ግን ካሁን ገደለኝ ያልኩ በፍርሃት ማለቄ ነበር። በጣም ጥሩ። ምንም ያጠራጥር ነገር አልነበረም አይደል? አዎ በተሳካ ሁኔታ ነው ያለቀው። ያንን እብድ አገኘሽው? አላገኘሁትም፣ ግን ደግሞ አገኘዋለሁ። አልለቀውም። ልጄ ምን ሆነችብኝ? ምንድን ነው? ደህና ናት እማዬ። ትንሽ ራስ ምታት ነው። አሁን እረፍት ስታደርግበት ይለቃታል። ይህን መተኛት ነው። ወደ ሕክምና እንሂድ እንጂ። አትጨነቂ እማዬ። ትንሽ ትተኛና ደህና ትሆናለች።
እሺ ቆይ ምንድነው የምሆነው? እንዴት ነው ደህና መሆን የምችለው? እንዴት ሮዝ? ሰላም ምንም አልተፈጠረም። እኔን እመኚኝ እሺ። ነገሮች ይረጋጉና ሆስፒታል እንሄዳለን። እሺ ቆይ ናታን እንዴት ነው ማየት የምችለው? በቃ ሮዝ ቤተሰቦቼ ጋር ላኪ። ቤተሰቦቼ ቆሽሸች ብሎ አይጥሉኝም። ሰላም የምር አታስከፊኝ። ቆይኛስ ቤተሰቦችሽ አይደለን? ምንም ነገር ቢፈጠር እኔ ከጎንሽ ነኝ። ደግሞ እመኚኝ ይሄ ህመም ከዛሬ የሚያልፍ አይደለም። መቼ እንደና መሆን አልችልም ሮዝ። መቼ? እሱን አብረን እናያለን። አሁን የራስ ምታት መድኃኒት ውሰጂና ትንሽ ረፍት አድርጊበት እሺ? ሰላም እባክሽ በቃሽ። ከዚህ በላይ ስታለቅሽ ነው አልፈልግም። ሮዝ በቃ ብቻዬን ተይኝ ሮዝ፣ ትንሽ ልተኛ እባክሽ። ሰላም በቃሽ። ከዚህ በኋላ ስታለቅሽ ማየት አልፈልግም። እሺ አላለቅስም። ንገሪኝ፣ ምንድን ነው የተፈጠረው? ምንም አልተፈጠረም እማዬ። ተጣልተዋል ነው አይደል? ያ በሩን ዘግቶ ቆልፎ ተቀምጧል። እሷ ደግሞ እያለቀሰች አሁን መታለች። ምንድን ነው ያጣላቸው? እማዬ ናታን ገብቷል እንዴ? አዎ ቆልፎ ተቀምጧል። ቁጭ በይ፣ እያናገርኩሽ እኮ ነው። ንገሪኝ። እማዬ ምንም አልተፈጠረም። ይልቅ አንድ ነገር አድርጊልኝ። ምንድን ነው? በሆነ መንገድ ማኪን እዚህ ቤት እንድትመጣ አድርጊያት። ማኪናት ለዚህ ሁላ ነገር መነሻ የኔ ልጅ። እማዬ ዝም ብለሽ ማኪን ወደዚህ እንድትመጣ ብቻ አድርጊያት። የቀረውን አብረን እናያለን። ቆይ አንቺ ምን ባደርግሽ ይሻላል? አርፈሽ አልቀመጣልሽ አይደል? ምን ባደርግሽ ይሻላል? ወንድሜ ደጋግሜ እኮ ስደውልልህ ነበር፣ ስልክ አይሰራም። ወንድሜ በእናትህ ዝም አትበል። አውቃለሁ ናታን። ናታን እባክህ እንደዚህ አትሁን። ትንሽ ብቻ ታገሰኝ። ደህና ትሆናለህ። ደህና ብሎ ነገር የለም። ሁሉም ነገር ነው ውስብስብ ያለብኝ።
አውቃለሁ ወንድሜ፣ ልክ ነህ። በጣም ከባድ ነው። እሱ አንቺን አይገባሽም። አሁን ከዚህ ውጭ ልኝ ሮዝ፣ እባክሽ አሁን በጣም ብቻዬን መሆን እፈልጋለሁ። እሺ ወንድሜ። ወይ ማሚ እንዴት ነሽ? እንዴት ነሽ? ወይ ማሚዬ ትመጫለሽ ብዬ አልጠበቅኩም ነበር። ቅድም በሰራሽ ስራ ትንሽ ተወዛግቤ ነበር፣ ሳልነግርሽ ቀረሁ። ምንድን ነው እሱ? ዛሬ ትንሽ ፕሮግራም አዘጋጅቼ ነበር። የምን ፕሮግራም? ለሽማግሌዎች ምስጋና ትንሽ ነገር አዘጋጅቻለሁ። ስለዚህ ቤት እንድትመጭ እፈልጋለሁ። ወይ ማሚዬ ይሄ እኮ ታዲያ በስልክ ተደውሎ ይነገራል። ዝም ብለሽ ተቸገርሽ። እኔማ በሽምግልና ሰዓት ስላልጠራሁሽ ተቀይመሽኝ ይሆናል ብዬ ራሴ መጥቼ ልጥራሽ ብዬ። እሺ በቃ ችግር የለውም እመጣለሁ። በይሽ ተዘጋጅተሽ ጨርሼ ታቻለሁ፣ ጠብቅሻለሁ። አብረን እንሄዳለን። እሺ እሺ እኔ ልጅ ምንድን ነው? ሮዝ ጠራከኝ? አልተሳሳትኩም ማለት ጠርተኸኛል። ምን ነው ዛሬ የከፋሽ ትመስያለሽ? እስኪ እንደገና ጥራኝ። ቅዱስ ሮዝ በለኝ። ቅዱስ ሲያስጠላ። ተሽሎታል ማለት ነው። ስሜን እኮ ጠራው። የምር ደህና ሆኖልኛል ማለት ነው። ተመስገን ፈጣሪ ሆይ። ሄሎ እኔ የምልሽ ለነዛ ሰዎች መቼ ሚስጥሬን አሳልፈሽ አልሰጠሻቸውም አይደል? እስካሁን አላደረጉትም፣ ግን ቃልሽን ካላከበርሽ እመኝኝ ያደርገዋል። ጥሩ ይኸውልሽ ያንን እብድ እንደ በግ እየጎተትኩ ነው ይዤልሽ የምመጣው። እሺ እንደዛ ከሆነ ሚስጥርሽ ሚስጥሬ ነው። ምንድነው ውስጤን እየጨነቀው ያለው? ወይኔ ጉዴ!
ቤት ድረስ መታ ለምን ጠራች? ከዛ ደግሞ ምን ምስጋና ነው? አይ ማኪ ምንም የተፈጠረ አይደለም። ዝም ብሎ ነገር ነው የሚሆነው። ቅዱስ እባክህ ንቃ። ያንተ ደህና መሆን በጣም ነው የሚያስፈልገኝ። ቅዱስ እባክህ ንቃ። ያንተ ደህና መሆን በጣም ነው የሚያስፈልገኝ። በእናትሽ ሮዝ ተይኝ። ወደ ሳሎን እንድትመጣ ፈልጋለሁ። ተይኝ ሮዝ። አንዴ ብቻ ናታን። ቆይ ምን አድርግ ነው የምትይኝ? አይታይሽም እንዴ? ደህና አይደለሁም እኮ ሮዝ። በቃ ተይኝ። አንዴ ብቻ፣ ይሄ መጨረሻ ነው። አንዴ ብቻ እሺ በለኝና ከዛ መተህ እስከ መጨረሻ በረን ዘግተህ ማልቀስ ትችላለህ። ቆይ ምን አድርግ ነው የምትይኝ? እኔ እኮ ደህና አይደለሁም። አይታይሽም እንዴ ሮዝ? በቃ ተይኝ። ደህና ስላልሆንክ እኮ ነው። አንዴ ብቻ ወደ ሳሎን እንሂድ። እባክሽ ተይኝ። በቃ እባክሽ። አልተውክም ናታን። አንዴ ብቻ እንሂድ። ከዛ የምር አልረብሽም።
ናታን ቁጭ በል ወንድሜ። ተነጋግረን አይደል እንዴ ወጣከው? እኔ ምንም አይደለም፣ ቁጭ እንድትል ብቻ ነው የምፈልገው። ሁሉም ነገር ሰላም ነው አይደል? ለምን እንደሆነ እኔ እንጃ፣ ግን ውስጥ ይፈራ። ምን ያስፈራሻል? የኖርሽበት ቤት አይደል? እንደ አዲስ ነገር አለ እንዴ? አዎ። እሺ ናታን አለ? አዎ አለ። ሰላምስ? ዋናዋ እሷ አይደለች እንዴ? የት ሄዳለች? እሺ አለች? አዎ አለች። ምን? አይ ምንም። ዛሬ ደግሞ ግራ ታጋቢያለሽ። ቆይ ምንድን ነው የሆንሽው? ኧረ ምንም አልሆንኩም ማሚዬ፣ ምንም አልሆንኩም። በእኔ እንግባ ማሚዬ። እኔ ግን ሽማግሌዎቹ ሲመጡ አብሬያቸው ብመጣ አይሻልም? እንደዛ ይሻላል አይደል? እነርሱ አለመጣታቸውን በምን አወቅሽ? ቆይ እዚህ ቤት ጠላት አለሽ እንዴ? ጠላት? የምን ጠላት ማሚ? እንደዛ ከሆነ እኔ እንግባ። ደህና ዋላችሁ ልጆች። ሽማግሌዎች አልመጡም እንዴ? እማዬ አልመጡም። ኑ ግቡ። ማኪ ነይ እዚህ ጋር ተቀመጪ። አይ እዚህ ጋር ይሻለኛል። ቤቱ ቀዝቀዝ አለ አይደል? ሙዚቃ ልክፈት? አዎ የሰርግ ቤት አይመስልም። እሺ ሙሽሮች ተዘጋጁ። እሺ ማኪ ቆንጆ ሙዚቃ ነው አይደል? በአንድ ነገር እንስማማ። እኔ ስለነዛ ሰዎች ከቤት የሚወጡበትን መንገድ እነግርሻለሁ። ከቤት እንዲወጡ ታደርጊያለሽ። ያኔ እኔ ቅዱስን ይዤ እወጣለሁ ማለት ነው። እሺ ንገሪኝ፣ ምን አድርጌ ነው ከቤት የማስወጣቸው? ሰላም ከገጠር ቤተሰቧ የሆነ ነገር እንደላከላትና መታ እንድትቀበል አድርገሽ የሆነ ሰው ይደውልላታል። አልጋ ክፍል ድረስ ይወስዳታል። እንዳትጠራጠር፣ ትልቅ ሰው ቢሆን ጥሩ ነው። እሺ ከዛስ? ከዛ ናታን የሚስቱን ታማኝነት ለማረጋገጥ አልጋ ክፍል ድረስ እንዲሄድ ማድረግ። ሮዛ የናታንን ጭንቀት ስታይ አብራ ትወጣለች። ያኔ ቤቱ ባዶ ይሆናል። እኔ ገብቼ የምትፈልጊውን እብድ ይዤልሽ እወጣለሁ። ጥሩ ነው። በአንድ ድንጋይ ሁለት ወፍ ማለት ታዲያ ይሄድ።